ተረኞቹ 2 ፖሊሶች የሚለውን ሰምተው የሚሹትን ጠይቀው ካበቁ በኋላ አንደኛው ፖሊስ አስከትሎት ወደ አንድ የተዘጋ ክፍል ተራመደ። በሩ እንደተከፈተ ጌታውን ባኑ ተነሳ። ሁለቱን እጆቹን ከተገለጠ ጋዜጣ ላይ አነባብሮ ተንተርሷቸው ነበር። አቀርቅሮ በማንቀላፋቱ ብቻ ሳይሆን በሌላም ከባድ ጉዳት ከግራ ዓይኑ በታች ከፊል ፊቱ አብጧል። ነጭ ወፍራም ጃኬቱ ክፉኛ ቆሽሿል። ተጠንቅቆ የሚያበጥራት ስስ ጸጉሩ ተጎሳቁላለች። ደሳለኝና ጌታውን በተለዋወጡት ቃል አልቦ ንግግር የፈካ ፈገግታ አንድ አይሰናይ ስሜት በሁለቱም ውስጥ ሰረገ። ጌታውን በደስታ ደሳለኝ በእፎይታ መንፈሳቸው ሰከነ። ደሳለኝ እንዲገባ መንገድ ከለቀቀለት በኋላ ያደረሰው ፖሊስ በሩን የኋሊት ዘግቶ ተመለሰ። መስኮት ስር የተቀመጠውን ወንበር ስቦ ከጌታውን በስተቀኝ ተቀምጦ ከላይ እስከታች ልብ ብሎ አስተዋለው። ከውጫዊ አካሉ ላይ ያየው ጥቂት ጉዳት መሆኑን ካረጋገጠ ወዲያ ቀሪውን ሊረዳ ምንድነው አለ ደሳለኝ በጥቅሉ። ደንቃራ አለ ጌታውን እንዳቀረቀረ ፈገግታ በፊቱ ላይ ያንሰራራ። ምንድነው ደንቃራ? ሳታስበው ሳታልመው የሚያደናቅፍህ፣ ምናልባትም ለጉዳት አሳልፎ የሚሰጥህ አጉል ነገር እንደማለት። አቦ ዘይቤ ገለጻህን ተወውና ለዚህ ያበቃህ ምክንያት ንገረኝ። የሚገባኝን ለማድረግ ሞከርኩ። ድርጊቱ በንጹህ ልቤ የዜግነቴም ግዴታዬ ነበር። የማይገባው ትርጉም ተሰጠው። ለድብድብ አበቃኝና እዚህ አገኘኸኝ። እንዴት? ከስራ እንደወጣው የመስሪያ ቤት ባልደረባ ለመቅበር ወደ ዮሴፍ ቤተክርስቲያን ሄድኩ። ስርዓቱ ተፈጽሞ ወደ ቤቴ ለመድረስ ስመለስ በመንገድ ላይ በታክሲ ጥበቃና ጉዞ በርካታ ሰዓት አጠፋው። ወደ ሰፈሬ ክልል ስደርስ 12 ሰዓት ተኩል ሆኖ ነበር። መኪናዬን በመሸጤ ተበሳጭቼ ነገር በነገር እያስታወስኩ ረጋ ብዬ ስራመድ ድንገት የጫጫታ የመረበሽ አይነት ድምፅ ተሰማኝና ትኩረቴን ሳበው። አሻግሬ ስመለከት ሰዎች የከበቧት አንዲት ሴት በጭንቀት ጎንበስ ቀና ስትል የምትፈልገው ነገርም እንዳላት አየሁ። እርምጃዬን አፋጥኜ ወደዚያ ተጓዝኩ። የኔ ስጋት ማርታ ትሆናለች የሚል ነበር። ከረብሻው በስተጀርባ ከፍ ከፍ ያሉ ወንዶች ለአንድ ትንሽ ልጅ ዕቃ ቀብለውት ያም ልጅ ወደ እኔ አቅጣጫ እንደ ጥንግ ሲበር መምጣቱን አየሁ። ተዘጋጅቼ ነገር ግን ሳልመልስ ዘና ብዬ ጠበቅኩት። ፍጥነቱን ቀንሶ ሆኖም አቅጣጫውን ለውጦ በማዶ የመንገድ ጠርዝ ላይ ሶምሶማውን ቀጠለ። በአኳዬ ሲደርስ ፈጥኜና ዘልዬ ለቀም አደረግኩት። 2 ጊዜ በጥፊ ሳነደው በኮቱ ስር የደበቀውን የእጅ ቦርሳ ቀበለኝ። ጥቂት ተጨማሪ ቅጣት ሰጥቼው ካባረርኩት በኋላ ሴትዮዋ ወዳለችበት ገሰገስኩ። ሳልደርስ ጎረምሶች ከበቡኝና ቆሙኝ። ያሸሹትን ቦርሳ መቀበሌን የተመለከቱ ስለነበሩ ሊያጠቁኝ እንዳሰቡ ገባኝ። ደምህን ሳላፈሰው ከልጁ የተቀበልከውን ቀስ ብለህ ጣል አለኝ። ከፊት ለፊቴ በስፋት የተደነቀረው ወጠምሻ። እኔም ግራና ቀኝ ያሉትን ግብረ አበሮቹን አቋቋም ላፍታ ከቀኘው በኋላ ባልተገመተ ፍጥነት የፊት ለፊቴን ድሩዬ ክፉኛ መታሁት። 2ቱ ሲሸሹ 3ቱ በየፊናቸው በሚሰነዝሩት ቡጢና እርግጫ ተቀባበሉኝ። የመውደቅ የመነሳት የጥቃት ስልት በማወቄ ለጥቃት አልተመቸዋቸውም ነበር። በአካባቢው የነበሩት አውቶቡስና ታክሲ ጠባቂዎች ገሚሶቹ ሲሸሹ፣ ገሚሶቹ እንደ ትርኢት ተመልካች ባሻጋሪ በመደነቅ ይመለከቱን ነበር። ይህችን ይወዳል የጠቅላ አሽከር፣ እንዴት መሸሽ፣ እንዴት ማፈግፈግ፣ ደሞ ለሌባ ደሞ ለቀማኛ እያሉ በወኔ ሙላት ሽመላቸውን አመቻችተው አንድ ቆፍጣና በአካል ከሲታ ብጤ ሽማግሌ ከግብግቡ ተደባለቁ። በቀርከሃ ሽመላቸው አንዱን ነጥለው አንቆራጠጡልኝ። ከዚያ ቀጥሎ ጠና ያሉ ሴቶች ድንጋይ ጨብጠው እየተንጫጩ ግር ብለው ተደበላለቁ። ይህን የግብግቡን ጠንክር የተቋቋሙት ሌቦች የሰውን መበራከት ሲያዩ ሸሹ። ቀደም ሲል መትቼ የወደቀውም በታክሲ ተሳፍሮ ራቀ። ድሉ የኔና ያዛውንቱ ቢሆንም ጎርተውኝ ነበር። ነገር ግን ድርጊቱን በማሰናከሌና የሴትዮዋን ንብረት በማዳኔ ደስ ብሎኝ ነበር። ሴቲቱን በደረበችው ሹራብ አቧራዬን አራግፋ ደጋግማ መሰገነችኝ። ሽማግሌውንና ሴትየይቱን በነበሩበት ትቼ መሄዱ ምናልባት ራቅ ብለው ላደቡት የቡድን ሌቦች ጥቃት ማጋለጡ ነው ስለተሰማኝ አነጋገርኳቸው። ሽማግሌውም ሴትዮዋም የዚያው የኔ አካባቢ ሰዎች መሆናቸውን ነገሩ። አዛውንቱ ሐሳቤን አመስግነው ወደ ኋላ ቀረት ሲሉ የገበያ ሸቀጥ የያዘችውና ቦርሷን ተነጥቃ የነበረችው ሴት እርዳታዬን ሳታቅማማ ተቀበለች። ሸቀጧን ተካፍዬ ይዤ ድንግዝግዝ ባለው ምሽት ወደ ቤቱ አቅጣጫ ሄድን። ረጅም የእግር መንገድ ወደ መንደሮች ውስጥ ተጓዝን። እንግዲህ ያኔ ጊዜው ሄዷል፣ በሚገባም ጨልሟል። በአንዳንድ ግቢዎች በር ላይ የተሰቀሉ አምፑሎች በሚሰጡት ፋና በርካታ ሰዎች ወደ መንደሩ እንራመድ ነበር። ወደ የትኛው ቤት እንደምትገባ ባላውቅም ከፊት ለፊት ካዩዋቸው 3 አዳዲስ ቤቶች እንደደረስን እግዚአብሔር ይስጥልኝ የኔ ወንድም ከቤቴ ደርሻለሁ፣ ዕቃውን ልቀበልህ አለችኝ።
እኔም ምንም አይደለም ለወደፊቱ ለመሸታ ስትወጪ መጠንቀቅ አለብሽ እያልኩ በግራና በቀኝ እጅ ያንጠለጠልኩትን ሸቀጧን ከመሬት ላሳርፍ አጎነበስኩ። አንዳች መዓት ከበስተኋላ የወደቀብኝ ኃይልና ድንጋጤ አንደርድሮ ከሴትዮዋ ላይ ለተመኝ። ተያይዘን ወደቅን። ሴትዮዋ ውቷን ለቀቀችው። እኔ ግን ከበስተጀርባ ያጠቃኝን ዱብዳ ለማየት ፈጥኜ በመንከባለሌ ከሁለተኛው ስንዝር አመለጥኩ። የተሰነዘረው ዱላ ከሴትዮዋ ላይ አረፈ። ማንነቱን ባላውቅም ጋቢ የለበሰ የደነደነ ዱላ የጨበጠ ሰው እንዳጠመደኝ ተረዳሁ። ሶስተኛ ስንዝሩን በጭንቅላቴ አኳያ አመቻችቶ እንደተንጠራራ የትከሻው ጋቢ ተነጥሎ ወርዶ ከዱላው ጫፍ ላይ ተጠመጠመ። ይህኔ በተኛውበት በእርግጫ ደህና አድርጌ መታሁት። አመታቴ ጉያው ላይ ነበርና የስቃይ ጩኸት ጮሆ የኋሊት ወደቀ። አወዳደቁ ራስን ከመሳስ ጋር ነበርና የተቀበለው የመንገዱ ድንጋይ ፈነከተው። ጩኸት የሰሙ የአካባቢው ሰዎች ከበቡን። ከቀረቡን በኋላ የሴትዮዋን ማንነት በመረዳት እጅብ አደረጓት፣ ጠያየቋት። እሷንና እኔን ጋቢ የለበሰ ሰው እንዳጠቃን ደጋግማ ተናገረች። በዚህ መካከል የቀበሌ ሰዎች ደረሱ። እኔና ሴትዮዋን አስቀድመው የወደቀውንም ሰውዬ ደግፈው አንስተው አስከትለውት ወደ ጽሕፈት ቤት አደረሱን። ጋቢ ለባሹ ከነዚያ ሌቦች አንዱ ይሆን? አለ ደሳለኝ በወረደበት መዓት ከልቡ እያዘነ። ኧረ አይደለም፣ ሌላ ጣጣ ውስጥ ገባው እንጂ የመታኝና የመታውት ባለጋቢማ የሴትዮዋ ባል ነበር። እንዴት ታዲያ ሴትዮዋ ባሏን መለየት አቃታት? እንዴት ዝም ብላ አስደበደበችህ? ምናልባት ጋቢ በረጅሙ ስለተጎናጠፈ አሳስቷት ይሆናል። እሺ እንዴት ሆናችሁ? ያው ቀበሌ ደርሰን ፊት ለፊት ስንተያይ ሚስቱንም እኔንም በጸያፍ ስድብ በከለን። ለመደብደብም ተጋበዘ። እጅግ ያሳዘነኝ ነገር ሌላ ነበር። ምን? የእሷ ድንጋጤ፣ ጭንቀትና አፍረት ሴትነትን እንድኮንን አደረገኝ። ንጽህናዋን የሚረዳላት ቀርቶ ቃሏን የሚሰማት አጣች፣ ተሸማቀቀች። በሰውየው ደም መፍሰስ፣ በእኔ ተረጋግቶ መታየት፣ በአካባቢው የነበረው ሰው ሁሉ በአስተያየት ይደነቁልን ነበር። ቀበሌው ምን አደረገ በመጨረሻ? እያንዳንዳችንን ተራ በተራ እያስገቡ ካነጋገሩን በኋላ በሰሙት ግራ ተጋቡ። እሺ ዘግየት ብለው የደረሱት ቀደም ሲል በሽመል ከጎን ተሰልፈው የቀማኞቹን ቡድን የበተኑት አዛውንት በገዛ ፍላጎታቸው ተገፋፍተው ያዩትን የሰሙትን ሁኔታ ለማስረዳት በመጠየቃቸውና ትክክለኛውን ሁኔታ በማሳወቃቸው ሌሎች እማኞችንም ሊያቀርቡ እንደሚችሉ በማረጋገጣቸው ተመራጮቹ በእኔ ላይ የነበራቸውን አጓጉል ግምትና ጥርጣሬ ተነሳ። ለመሆኑ ሴትዮዋን ታውቃታለህ? በጭራሽ አላውቃትም። እንደነገርኩ መጀመሪያ ስበር የሄድኩት ማርታ መስላኝ ነበር። አለመሆኗን ከተረዳውን በኋላ ፊት ለፊት የተጋፈጥኩት ለሷም ቢሆን የዜግነቴን በምችለው ላለመንፈግ ነው። አቦ አንተም ጣጠኛ ነህ። ሰብአዊነት፣ ማህበራዊነት፣ ሎጂክ፣ ህጋዊነት፣ መብት፣ ግዴታ፣ ዝባዝንኬ የምትለው ፈሊጥ አለህ። ይኸው ምን በጀህ? ምን አገባህ? እንኳን እቃዋን እሷን ተሸክሟት ቢሄድስ? በአገር ደና ቀርቶ መቼም ቢሆን ግፍ ሲሰራ የማይበት ጨካኝ ዓይን የለኝም። እሺ ያንተን ንጽህና ማን ይረዳልሃል? ለደረሰብህ ጉዳት ማን ይጠየቃል? ወደፊት ለሚከተለው ችግርስ ሁሉ ችግሩ ትክክለኛ መሰረት የሌለው በመሆኑ እያደር ሲመረመር እርግጠኛው ይታወቃል። ይልቅ ከዚህ ችግር መካከል የበቀለ የሚያበረታታኝ ነገር በመኖሩ አልጨነቅም። እኔነቴን የሚደግፍ የህሊና ደስታ መረኮዛለሁ። አንተ የምትለውን ሁሉ ማድረግ አግባብ መሆኑን ለህሊናህም ደስታ ለነፍስህም ስንቅነት ሲሉ የሚደግፉት ብዙ ናቸው። ነገር ግን ራሳቸውን ለችግር በማጋለጥ ለአጉል መወደስ ስንዝር አይራመዱ። አዝናለሁ። አንተ እንኳን ውዳሴ የምትፈልግ አልነበርክም። ያ የሌሎች ነው። እኔ ግን ስራዬን አምነዋለሁ። በትክክል ለሚረዱ ማንነቴን ይናገራል። እስከዚያ ያለው እንግልቱ፣ ስም መጉደፉ፣ ሰላም ማጣቱ ከማህበራዊ ኑሮ ጥንቅጥ መማሪያነቱ ባሻገር አይከነክነኝም። እሺ ሌላውን ተወው። የተወነጀልክበትን ጉዳይና ሁኔታህን ማርታ ብትሰማ ምን እንደሚከተል ትገምታለህ? በእርግጥ የሷ ነገር በደንባሪ በቅሎ ቃጭል ተጨምሮ አይነት ነገር ሆኗል። ነገር ግን ወትሮ የምታደምጥበት ጆሮና ህሊናዋ ካለ ንጽህናዬን አስረዳታለሁ። ምናልባት ድርጊቴ ያስደስታት ይሆናል። እንዴት? መሃል አራዳ ላይ የአንገት ወርቋን በጥሰው የእጅ ቦርሷን ነጥቀው የከተማው ወሮበሎች ሲያራቁጣት ያስጣላት አልነበረም። የረዳት ዞር ብሎ ያያት አልነበረም። ከንብረቷ መጥፋት የሰው ፍቅርና መተሳሰብ መምከን ሲያንገበግባት ሰምቻለሁ። ስለዚህ የሰራው ስራ የሚያበሳጫት አይሆንም። እንጃ አይመስለኝም። እንግዲህ ካላመነችኝ፣ ካልተቀበለችኝ ያለፈውንም ወደፊት የሚከተለውንም ሁኔታ በትክክለኛ መልኩ ከመግለጽና ከመቀበል ሌላ የማደርገው ስለማይኖር ሁኔታዎችን እንዳመጣጣቸው ለማየት ተዘጋጅቻለሁ። ለመሆኑ ቤት አለመግባቴን እንዴት አወቅ?
4:30 ላይ ማታ ደወለችልኝ። እንዴት ናት? ሆስፒታሎችንና ፖሊስ ጣቢያዎችን እስክናዳርስ ድረስ ለቅሷ፣ ጭንቀቷ በጣም ከፍተኛ ነበር። በዚያ ለመኖርህን ካረጋገጥን በኋላ ጥርጣሬው አቅጣጫውን ለውጦ ነብር ሆናለች። ያው ግምቷ ከዚያች ከፈረደባት ሴት ጋር እንዳመሸህ ነው። ግድ የለም ያደርኩበትን ስታውቅ ትበርዳለች። ምናልባትም ለወደፊቱ ጥርጣሬዋ ያበቃል። ሞኝነህ እንዴ ጌታውን? ንጽህናን አንተ ብቻ ነህ እኮ የምታውቀው። ያሁኑ የተደብዳቤው አባወራ ክስ እኮ ሚስቴን አማገጠብኝ፣ ደፈረኝ፣ ደበደበኝ የሚል ነው። ይህንን ጉዳይ ማርታ በቀና መንፈስ ለመመርመር ትዕግስት ይኖራታል ብለህ ነው? እንጃ። በተቻለኝ ሁሉ ግን ላስረዳት ሞክራለሁ። ካልሆነ ምን አደርጋለሁ? ልጆቼስ እንዴት ሆኑ ባክህ? አልሰሙም። እስካሁን በሰላም እንቅልፍ ውስጥ ናቸው። ጥሩ፣ የሚመጣውን ነገር እንዳመጣጡን መንክተዋለን። ለአሁኑ ሲጋራ ካለ ስጠኝ አለው። አልፎ አልፎ ጠንከር ያለ ብስጭት ሲገጥመው ጌታሁን አንድ ሲጋራ ያጤሳል። ደሳለኝ ግራና ቀኝ ኪሶቹን ዳብሶ ሲጋራ አላገኘም። 4:30 ላይ በድንጋጤ ከቤቱ ሲወጣ የአመል ማስታገሻ ሲጋራውን እንኳን ረስቶታል። የሱም ጥም ተቀሰቀሰና ፍላጎት ሰነገው። ፖሊሶቹ ወደ ነበሩበት ክፍል ወጣ። ሲጋራ እንዳላቸው ቢሰጡት ጠየቀ። አንዱ ፖሊስ ከእስረኞች መካከል አንዱን ቀስቅሶ 2 ዘለላ ሲጋራ መጣለት። አመስግኖ ተቀብሎ ወደ ውስጥ ተመለሰ። በማግስቱ ጠዋት ጎህ እንደቀደደ ደሳለኝ ወደ ጌታውን ቤተሰብ ሄደ። እንደገና በማለዳው ስትሄድ ማርታ እጅግ እንደምትደነግጥ ገባውና ተጨነቀ። ቢሆንም ጌታውን የነበረበትን ሁኔታ አስቀድማ ማወቅ እንዳለባት ወስኖ በረረ። የግቢውን በር የከፈተችለት ወርቅ ያንጥፉ እየተርበተበተች ስለ ጌታውን ምን እንደሰማ ጠየቀችው። እሷን ለማስረዳት እንኳን ብዙ መጨቃጨቅና ጊዜ ወሰደበት። አልፎ ከማርታ መኝታ ቤት ሲገባ በድንጋጤ በርግጋ በጩኸት ተቀበለችው። ከብዙ መለፋለፍ በኋላ ሁኔታውን አስረዳት። የነበረበትንም ቦታ ገለጸላት። ተንቀጠቀጠች፣ አለቀሰች። ከሰው ጋር ተጣልቶ በቁጥጥር ስር አድሯል ብሎ ስለነገራትም አደጋ እንደደረሰበት በሰውም ላይ አደጋ እንዳደረሰ እየገመተች እንደምንም ለባብሳ ከደሳለኝ ጋር ወደ ተባለው ቀበሌ ለመሄድ ተሰናዳች። ደሳለኝ ግን የተከሰሰበትን ጭብጥ ስትሰማ የሚኖራትን ብስጭት በማሰላሰል ጨነቀው። የፈራው አልቀረም። በተመሰረተው ክስና ጭቅጭቅ ጌታውን የተከሰሰበትን ወንጀል ስትሰማ ማርታ የገሞራ እሳት ሆነች። እሷን በዚያው ሰሞን ጥያቄዋን አንግባ ነፃነቷን ወጥራ ጠየቀች። እንዲፋቱ ተወተችና በጭራሽ መግባባት፣ መደማመጥና መቻቻል ስላቃታቸው ተለያዩ። የእናቷና የጓደኛው የወይዘሮ ደብሬ ግፊት ከባድ አስተዋጽኦ ነበረው። ምንም እንኳን በስሜታዊነትና በተባ ቅናት ታውራ የቤታቸውን ሰላም ብታደፈርሰውም ቀደም ሲል የወሰደችውን ቆራጥና ክቡር ውሳኔ በማስታወስ ጌታውን ሚስቱን ከቤት ለማስወጣት አልሞከረም። ነገር ግን እስኪበርድና ሁኔታውን ማሳመን እስኪችል ድረስ ማርታ ሳትሆን እሱ ከቤት ወጥቶ ከረመ። እሱን በማግባቷ ሲያጣጥሏትና ሲያሽሟጥጧት ወደ ነበሩት ዘመዶቿ ተመልሳ እንድትሳቀቅ ልጆቹም እንዲኩላሉ አልፈለገም ነበር። የእርቁ ጊዜ ግን እንደገመተው አጭር ሳይሆን ቀረ። በርካታ እሁዶችን በማለዳ እየተነሳ ወደ ጊዮርጊስ ቤተክርስቲያን መሄድ ደጋግሞታል። በየእሁዱ ወደዚያ ቤተክርስቲያን ሲጓዝና ወደ ቅጥር ግቢው ሲገባ የምዕመን ምኞትና ምህላ ጨብጦ አልነበረም። እያደር ጭራና ጭንቅላት እየቀጠለ ሄደው የትዳሩ ጉዳይ ያበገነው ነበር። ከፍተኛ የፍቅር እምነትና ጀግንነት ተመርኩዛ የዘመድ አዝማዷን ምክርና ትችት ንቃ የሰላም ጎጆዋን የቀለሰችው ሚስቱ እንደገና የዘመዶቿን ምክርና ሐሳብ እየተከተለች ለመናድ በመጣደፍ ላይ ነበረች። መጀመሪያውንም በተቀለሰው ጎጆና በጌታውን ባልነት ያልተደሰቱት እናቷና ቤተ ዘመዶቿ ሁሉ በተገኘው ትንሽ የግጭት መዛነፍ ገብተዋል። መራራቃቸውን እውነት እንዲሆን ክፍተቱን አስፍተው ባልና ሚስቱ ከፍርድ ቤት አቤቱታ ተዳርሰዋል። ፍርድ ቤቱም በሽማግሌዎች ምክርና ተግሳጽ የተቀጣጠለው ነገር እንዲበርድ ለቤተ ዘመድ ሽማግሌዎች ጉዳዩን አሳልፎ ሰጥቶ ሲሸመገል 10 ወራት አለፉ። ጌታውን ከቤት የወጣበት 10ኛ ወር መጋባደጃ በሆነው እሁድ እርቀ ሰላም ይወርድበታል ተብሎ የታመነበት ቀጠሮ ተይዞ ነበር። ጌታውን የሚያንለት የነገር ማክተሚያ ይሆናል በሚል ተስፋ ወደ ቤቱና ወደ ልጆቹ ለመመለስ ጓጉቷል።
ካስጠጋው ዘመዱ ጋር ቁርስ ተቋድሶ ሲወጣ አለባበሱን አሳምሮ ተውቦ ነበር። ወደ ረፋዱ ላይ ወደ ቅዱስ ጊዮርጊስ ቤተክርስቲያን ሲገባ ሥርዓተ ቅዳሴው ተጠናቆ ምዕመናን ወደ ቤታቸው እየተበተኑ ስለነበር የቅዳሴው፣ የሽብሸባው፣ የደውሉ፣ የለማኙ ጥርቅምና ውህድ ድምፅ ረገብ ብሏል። የሰንበቴው፣ የእድሩ፣ የእርቁ፣ የድለላው ስብሰባ ደግሞ በየዋርካው ስር በየግንቡ ጥጋት ተጀምሯል። የትዳሩን ጉዳይ በሽምግልና ወደ ያዙት አሻግሮ ተመለከተ። በአክስቶቿና በአክስቷ ልጆች መካከል የነበረችው ባለቤቱ ከምንጊዜውም የበለጠ አምራ ታየችው። እሷም እንደሱ ጥንቃቄ የተደረገበት ያማረ አለባበስ ለብሳለች። የፀጉር አበጣጠሯ፣ አኳኳሏ፣ ያጠለቀቻቸው ጌጣጌጦች ድምቀት ሰጥተዋታል። እሷም ያንን ዕለት የሰላምና የዳግም ውህደት አድርጋ እንደገመተችው ጠረጠረ። ሽማግሌዎቹ ቦታቸውን ይዘው ጉዳዩን ሲጀማምሩት በማርታ ወገን የተመደቡት ሰዎች ለየት ያለ ነገር የመሰንጠር ባህሪ ይዘው ቀረቡ። የረገበውን የጭቅጭቅ ውጥረት የሚያነሳሳ ሁኔታ ሲያደሩም ማስተዋለ። ከዚህም በላይ የማርታ ጥያቄ የምትሰነዝረው ሐሳብ ትዕቢትና ተንኮል የሸመቀውን አገኘው። በልቡ የነበረው የሰላም ተስፋ ሲከስም ታወቀው። ከረፋዱ 4 ሰዓት ጀምሮ እስከ 7 ሰዓት ድረስ ሲብጠለጠል የዋለው የትዳራቸው ጉዳይ ውሉ ሊጨበጥ አልቻለም። እንዲያውም የተጠረጠረባቸው የሽታዬ መንትያ ልጆች ጉዳይ እንደ አዲስ ጭብጥ ተወስቶ የተጋጋለና የሰለቸ ምልልስ ተደረገ። ጌታውንም ልጆቹ የሱ እንዳልሆኑ ከሥራ ባልደረብነት በስተቀር ከእናቲቱም ጋር አንዳች ግንኙነት እንዳልነበረው አረጋግጦ አስረዳ። ማርታ ደግሞ ባለፉት ስብሰባዎች ላይ ያሳየችው ለዘብታ ተለውጦ በደሏን አክርራ ነገሯን ስላቀረበች የሱን ፍቅር አምና የዘመዶቿን ምክር ንቃ ትዳር መመስረቷን በጸጸት እያወሳች ተናገረች። በዚህ ጊዜ ነበር መንፈሷ በመሰሪ ምክር መበረዙን ያረጋገጠው። በውስጡ ከተቀሰቀሰው ብስጭት ጋር የረፋዱ ሰዓት ፀሐይ ቃጠሎን ማንገበገበው። አናት ይበሳ የነበረውን የሙቀት ጨረር መቋቋም ተሳነውና ተቅበጠበጠ። ለንጋቱ ብርድ መቋቋሚያ ሹራቡን፣ ኮቱን፣ ጋቢውን፣ ካፖርቱን ደራርበው ለብሰው የነበሩት ብዙዎቹ ሽማግሌዎች የሱን ያህል አልተሰማቸውም። ዙሪያውን ያሉትን ሁሉ ካለባበሳቸው እስከ ስሜታቸው ተራ በተራ እየተመለከተ ታዘበ። የሱ ብቻ መንገብገብና በላም መዘፈቅ ከውስጣዊ ግለቱም ጋር የተዳመረ እንደሆነ አመነ። በትዕግስት የተከታተለውና በዚያም ማለዳ በተስፋ የመጣበት የትዳሩ ነገር እያደር የነገር ዘርፍ እየጨመረ በተለይም በዚያን ዕለት ጥሬ ሆኖ አተካሮ ስለተያዘበት አስጠላው። ትዕግስቱም እየተሟጠጠ ሄደ። ነገርን እንደ አክርማ የሚሰነጥቁትን ሰዎች ድምፅ መስማት ሰለቸው። የማርታን ክስና ወቀሳ፣ የሽማግሎችን ረብ የለሽ ሃይሃይታ ትቶ ለዚያ ቀን ያደረሰውን የነገር ውጥን እንደገና ማሰላሰል ያዘ። ከራሱ ጋር የትዝታ ጭውውት ይዞ ነጎደ። በቡድን የተደራጁ ሌቦች ቦርሷን የነጥቋትን ሴት አስታወሳት። መካከለኛ ቁመናዋ እንጂ መልኳ ተለይቶ አልታየውም። በዕለቱ ደብድቦም ተደብድቦም ቦርሷን ከመለሰላት በኋላ ምስጋናዋና ጭንቀቷ ተሰማው። እቤቷ ደጃፍ ድረስ ከኮተቷ ተካፍሎ አንጠልጥሎ ሲሸኛት ዘመኑ ስለፈጠራቸው ወንበዴዎች መጠናከር ከማውራት ባሻገር ገጽታዋን ልብ ብሎ አለማየቱን ስሟን አለመጠየቁን አስታውሶ ለዚያ ሴት ያደረገው እርዳታ በዚያ የሽምግልና ሰዓት እንኳን የህሊና ደስታና ብርታትን ሰጠው። ሰዎች በፈጠሩለት ወንጀልና ያልሆነ ስም እንዳይከፋ ውስጣዊ እሱነቱን አጠናከረው። በምንም ሁኔታ በማይገናኘው በማርታ ጥርጣሬና በእሱነቱ መካከል ባለው ውዝግብ ተደነቀ። ባህሪውን፣ እምነቱን ረጋ ብሎ መረመረ። የሚጸጸትበት አንዳች ነጥብ አልጨበጠም። የሰዎች ግምትና ግንዛቤ መወላገድ ከእምነቱ ውጭ ሊያራምደው እንደማይገባ ወሰነ። የአባወራ ሚስት ተከትሎ ተደበደበ። ከትዳር ውጭ ልጆች ወልዶ ይዳራል የተባሉት ክሶች ጥርጣሬና ፈጠራዎች መሆናቸውን በይፋ አጋልጧል። የተቀበለው ግን አልነበረም። በዚህ ሕሳቤ ውስጥ እንደነበር አንዳች ነገር ከስሜቱና ከምኞቱን ብርት ውልቅ ብሎ ሲለየው ተሰማው። በዚያች ቅጽበት ወሰነ። በእርቅና በልመና የሚጠገነውን ትዳር ሊጠለልበት እንደማይፈልግ፣ በሰላምም ሊኖርበት እንደማይችል አረጋገጠ። ስለዚህ በዚያው ሰዓትና ስፍራ ቁርጥ ያለውን ውሳኔውን ለማሳወቅ ወደደ።
የሚናገራቸውን ነጥቦች ከሰፊው ሐሳብ ውስጥ እየለቃቀመ እንዳለ ከወደ ጎኑ የወደቀበት ከባድ ድምፅ ሐሳቡን አቋረጠበት። ድንግጥ ብሎ ቀና አለ። ምን ነው አቶ ጌታሁን፣ አንድ ነገር በል እንጂ። ግራና ቀኝ ስንንጫጫ አንተ ባለ ጉዳዩ ጭራሽ በዝምታ ተለጉመህ እንደ ጉድ ታየናለህ። ሚስቴን ወዳለው፣ ትዳሬን አከብራለሁ፣ ቤተሰቤን በኃላፊነት በጨዋነት ሰበስባለሁ ስትል ካንደበትህ እንስማ እንጂ። ከኛ ተካሮ ይልቅ ያንተ ቃልና አንደበት የሚስትህን ልብ ጠልቆ እንደሚነካ እንዴት ይጠፋሃል? አሉት ቆጣ ብለው። ንግግራቸውን በትዕግስት ያዳመጠው ጌታሁን ብቻ አልነበረም። ሌሎችም ሽማግሌዎች ማርታም በአደብ ነበር የተከታተሏቸው። ሽማግሌው ተናግረው እንዳበቁ ጌታሁን ለጥቂት ጊዜ በዝምታ ቆየ። ተፈጥሮ ለንግግር ያጣድፈው። ለአንድ አፍታ ፈገግታ ገጽታውን ዳብሶት ክስም አለ። ወዲያው ቆፍጠን ባለ አመለካከትና ድምፅ ለእርቁ የተከፈለበት ድካም ሁሉ ዋጋ እያጣ መሄዱን በማስተዋሌ ከዚህ በኋላ እናንተም እኛም በዚህ ጉዳይ መቸገራችን መቋረጥ እንዳለበት ተሰምቶኛል። በልመና በልምምጥ በድለላ ተደጋግፎ የሚቆም ትዳር መፍረሱ አይቀርም። መፍረሱን በወግ እንዲሆን ይልቅ መላመላ ብታበጁለት ጠይቃለሁ አለ በርዕቱ ውሳኔ። እንዴት? ምን እያልክ ነው አቶ ጌታሁን? አሉት ሽማግሌዎቹ ተነባብረው። እሱም ሳይረበሽ መለሰላቸው። ኑሯችን ተመልሶ እንዲስተካከል የምትመኙትና የምትጥሩት እናንተ እንጂ እኔ እንጂ ሚስቴ ባለመሆኗ ነዋ አለ። ከእርሱ ጋር ንግግር የጀመሩት ሽማግሌዎችም መላ ሰውነታቸውን ወደ እሱ አቅጣጫ መልሰው ባቀረበው አስደንጋጭ ሐሳብ ነቅተው እሷማ ተበድያለሁ ባይ ስለሆነችና በሴትነት ወጓን መለመን ስላለባት ዘራፍ ብላለች። በዚህ አትደነቅ። የባልና ሚስት ደንቡ ነው። እንዴት ነው አቶ ጌታሁን? የሴትን ጠባይ ደን አድርገህ ወቅ እንጂ የልጆች ጨዋታ ይመስል ፈንግጠው ፈንግጩ መባባሉ አይገባም። ይልቅ ቀና ቀናውን ተናገር፣ ልቦና ለስልሰህ ዳግም ከዚህ መሰል ጥፋት ልትታቀብ ቃል ሰጥተህ ነገራችን በቸር ይደምደም። እኛም ለሌላ ሽምግልና ቅድስት ሥላሴ ቤተክርስቲያን ስለምንወርድ ጊዜ ስጡን አሉት። ግርማ ሞገስ የነበራቸው አስታራቂ አግድም በግዛጼ አተያየ ገረመሙት። ጌታሁንም ከተቀመጠበት ተነስቶ ከሸንጎ ፊት ለፊት እጆቹን ወደ ኋላ አጣምሮ ቆመ። የሁሉም ትኩረት አረፈበት። የሚለውንም ለመስማት ተጠባበቁ። እሱም ቀጠለ። እንድናገር ስለተጠየቅኩ አመሰግናለሁ። የምናገረውም የማይታበል ሐቅና የማይታጠፍ ውሳኔን ነው። የሚቀበለኝም የማይቀበለኝም ወደፊት በትዝብት ይመዝነኛል። ክብረ ሕሊናዬን በሴሰኝነት ያጎደፍኩ ሰው አይደለሁም። የተወነጀልኩባቸው መንትያ ልጆችና በወረበሎች የተዘረፈች ሴት ጉዳይ መናኛ ቅናትና ጥርጣሬ የፈጠሩልኝ የባህሪ ድፍ ነው። በእርግጥ የተጠቀሱትን ሰዎች አውቃቸዋለሁ። አቅሜና ሕሊኔ የፈቀደውን ድጋፍ ላደርግላቸው ሞክሬያለሁ። ከዚያ ውጭ የተቆራኘ ግንኙነት የለኝም። በዚህም ዘወትር እደሰታለሁ። ባለቤቴም እሰጣት ከነበረው ግምት በታች አዘቅዝቃ ስላየኋት በዚህ ሁኔታዋ አትመጥነኝም። ስለዚህ ፍቺውንና ነፃነቴን ከምን ጊዜውም ዛሬ ፈልገዋለሁ። ላደረጋችሁትም ጥረት ከልብ አመሰግናለሁ። ከዚህ በኋላ ፍርድ ቤቱ በሚሰጠው ውሳኔ እገዛለሁ። መልካም የሰንበት ቀን ይሁንላችሁ አለና በትህትና እጅ ከነሳ በኋላ ምልስ ብሎ መንገዱን ቀጠለ። ከእግሩ ነጠቅ ነጠቅ ብሎ በመራመዱ ሰዎች ሁሉ ከድንጋጤያቸው እስኪላቀቁ ድረስ ራቁ። ከተል ብለው ሊያቆሙት የሞከሩትም አዛውንት አልደረሱበትም። ቢጠሩትም አልሰማቸውም። ጌታሁን ከጊዮርጊስ ቤተክርስቲያን እንደወጣ ቁልቁለቱን በንዴት ግፊት ተንደርድሮ ወርዶ መንገዶቹን አቋርጦ ገሰገሰ። በማዘጋጃ ቤቱ ግንብ ታኮ ጥቂት ከተራመደ በኋላ ወደ ቸርችል መንገድ ሊበር ከተሰናዳ ታክሲ ውስጥ ዘው ብሎ ገባ። ጭቅቅት የወረሰው ወያላም ተንጫጫበት። ጋጠ ወጥነት፣ ምግባረ ብልሽነትና መቆሸሽ የወያሎች የሥራ መስፈርት እንደሆነ ሁሉ በባለጌ ምላሱ ሊወርፈው ሞከረ። ቁጣ ባቀላቸው አይኖቹ ጌታውን ሲያፈጥበት ልጁ ደነገጠ። ቀዝቀዝ አለና የት እንደሚሄዱ ሳይናገሩ ነው እንዴ ገብተው የሚቀመጡት? አለው። የሚሄደው ስታዲየም ድረስ ነው። ሌላ ጥያቄ አለህ? ብሎ አተኮረበት። ልጁም መለስ ብሎ መለፍለፉን ቀጠለ። ጌታውን ፊቱን ወደ ግራ መልሶ በአቧራማው መስክ ላይ የሚንጠራወዙትን ኳስ ተጫዋቾችና ተመልካቾቻቸውን አሻግሮ ተመለከተ። በማይሞት ተስፋ በጎሰቆላ አቋም እየተልፈሰፈሰ ነገር ግን በሱና እሱን በመሰሉ አፍቃሪዎች ልብ ውስጥ ስር የሰደደውን የእግር ኳስ ጨዋታ ላፍታ አሰላሰልና ብስጭት አለ። ይሄ ደግሞ አስቆጣው። ነበር ብቻ የሚወጋለትን የእግር ኳስ ሁኔታ በቅጽበት አመዛዝኖ አድሮ ዝቅ በሆነው ገመናው በገነ። ከመኪናው በር ላይ ተንጠልጥሎ ሲለፈልፍ የነበረው ወያላ ከወዲያም ከወዲህም የጠራቸው ሰዎች መቀመጫውን ሲሞሉ መኪናዋ አካባቢውን ትታ ቁልቁል ተፈተለከች። ጌታውንም የኢትዮጵያን የእግር ኳስ አቋምና
በውስጡ ስላለው የኮሰመነ ሂደት ማሰቡን ትቶ የትዳሩ እህል ውሃ ወዳከተመበት ሁኔታ ተመለሰ። በማርታ ላይ ያየባት መንፈስ ትዕቢትና ወረት የሰረጸው መሆኑ በይበልጥ ስለ ፍቅር ብላ ከሱ ጋር ባሳለፈችው የትዳር ዘመን መቆጨቷን መናገሯ አንጀቱን እንደቆረጠው ገባው። እሱም ለማስመሰል ለመለማመጥ ሲል አለመንበርከኩን ራሱን በራሱ አደነቀ። የወሰደው እርምጃ ትክክል መሆኑን አረጋገጠ። ከዚያ ዕለት ጀምሮ በቤቱ መኖር እንደሚጀምርና ልጆቹንም ቢሆን በሱ ቁጥጥርና በሰራተኛ ድጋፍ ሊሰበስብ ወሰነ። በዚያ ቀን ማታ አዳሩ ከቤት እንደሚሆን አጸና። እሷን በዚያው ቀን ከእናቷ ቤት ተንደርድራ እንደምትገባ አልጠፋውም። ታክሲዋ ስታዲየም አካባቢ ደርሳ ተሳፋሪዎች ሲወርዱ ጌታውንም ወርዶ እጆቹን ከኪሱ ከቶ ቆመ። ወዴት እንደሚሄድ ለመወሰን አሰበ። በጊዮርጊስና በጦሩ መካከል ለሚደረገው ግጥሚያ ሰዎች የሚተራመሱበትን ሁኔታ አይቶ አስጠላው። ብቻውን ሆኖ እፎይታ የሚያገኝበት ሁኔታና ስፍራ አማረው። ያኔ ነበር ነገሮች ተቀጣጥለው ትውስ ያሉት። ጊዮን ሆቴልን ሲያስብ የራሔልም ቀጠሮ ድቅና አለበት። ሰዓቱን ሲያይ የምሳ ሰዓት ነበር። ወደ ጊዮን ሆቴል ለመግባት መንገድ አቋርጦ ተራመደ። ወደ ቀኝ አጠፍ ብሎ ወደ መዋኛው ስፍራ ሄደ። ከራሔልም ጋር የተቀጣጠሩት በመዋኛው አካባቢ ነበር። የመግቢያውን ዋጋ ከፍሎ ድርስ ሲል ሕፃናት በመዋኛው ውስጥና ዙሪያ ሲንቧቹ ሲቦርቁ ተመለከተና ልቡ ተወጋ። የልጆቹ ናፍቆት ከህሊናው ተከተተ። ናፍቆታቸው በውስጡ ተንቀሳቀሰ። ሕፃናቱን በፈገግታ ከተመለከታቸው በኋላ አልፎ ራቅ ወዳለች ብቸኛ ጎጆ ሄደ። የሚበላው ሳንዱችና የሚጠጣው ቢራ አዞ ተቀመጠ። በውስጡ ይፈላ የነበረውን የነገር እሳት እያገላበጠ ተንገብግቦ ነበርና ስሜቱን ሲያዳምጥ ክፉኛ ተርቦና ተጠምቶ መጎዳቱን ተገነዘበ። የቀረበለትን ሳንዱች አጣጥሞ በላ። በቀዝቃዛው ቢራ ጉሮሮውን አራሰ። ሁለተኛውን ቢራ ካጋመሰ በኋላ ሲጋራውን ለኩሶ አካባቢውን እየቃኘ ወዲያውም ያረፈበትን ሁኔታ ማጤን ጀመረ። ከገንዘብ ሚኒስቴር ተልኮ ለሂሳብ ምርመራ ሥራ በጡረታ ሚኒስቴር በሰነበተባቸው 3 ሳምንታት ምክንያት ከማርታ ጋር ለመገናኘት የቻለበትን ሁኔታ ልብ ብሎ ሲያሰላስል ቆየ። ያኔ ገና በጥቂት እይታ ልቡን ሰንጥቃ ገብታ የቀን የምሽት ሐሳብ ሆና ስታቅበጠብጠው የወደዳት በነበራት ምርጥ ያለባበስ ሥርዓት በሚንጸባረቅባት ምቹ ኑሮ ተነክቶ አልነበረም። ገራገር አነጋገሯና ግልጽነቷ እንዲሁም ልባዊ በሆነው ደማቅ ፈገግቷ ነበር። ስትስቅ ስሜት ታሞቃለች። የማርታን ጨዋታና ሳቅ የሚወዱላት ብዙዎች ነበሩ። በአጫጭር ሰላምታ የሰነበተው መቀራረብ እድገቱን ጠብቆ ሲያጣምራቸው ማርታን በጌታውን ላይ ያደነቀችውና የወደደችለት የተፈጥሮ ባህሪውን ነበር። የአንደበት ጨዋነት፣ ሰብአዊ አክብሮትና ትህትናውን፣ የማይወላወሉ ጽኑ አቋሙንና ቦርባራነቱን ነበር። ጌታውን ከተቸገረ ጋር ሲቸገር፣ ካለቀሰ ጋር ሲያለቅስ ያዩት ሁሉ ሴት አንጀት ይሉታል። ሰው ይወዳል፣ ሰው ያከብራል፣ ከሰዎች ጋር ተሳስቦ መኖር ያስደስተዋል። ማርታም ያንን ያዱኛ ጦቱን ከመጤፍ ሳትቆጥር እሱነቱን ትልቅ ዋጋ ሰጥታ ተቀበለችው። ያም በመፈቃቀርና በመተማመን የተወጠነ ትዳር እያደር እየጎለበተ እያበበ ከፍሬ ያደረሳቸው። ፍጹም ፍቅርና ሰላም ተጎናጽፎ ሲኖሩ የማርታ ዘመዶች ግን እንደከፋቸው ቀሩ። ከመጀመሪያው ጀምረው እናቷ ወይዘሮ ሽማጫሽ ጌታውንም በክፉ ዓይናቸው ያዩትና ያጥላሉት ነበር። እሱን ከሷ ለመለየት ያላለሙት ያልጸለዩበት ጊዜ አልነበረም። ከአንድም 2 ልጆች ስትወልድ ብስጭታቸው እየጨመረ ምኞታቸው እየመነመነ ከርሟል። ስለታቸው የሰመረላቸው በዚያ የሉባልታና የጭቅጭቅ ሰሞን ነበር። ጌታውንም ይህንን በወጉ አጢኖታል። ነገሩን እያውጠነጠነ ሲጋራውን እየማገ ቢራውን እየተጎነጨ ያሳለፈው ጊዜ ረጅም ነበር። በሐሳብ በብስጭት ብክንክን ብሎ ስለነበር አልታወቀውም። ወደ ራሱ መለስ ብሎ አካባቢውን ከቃኘ በኋላ ሰዓቱን አየ። 9 ሰዓት ሊሆን ጥቂት ደቂቃዎች ቀርተውታል። ራሔልን በአካባቢው ፈላለጋት፣ አላያትም። በዚያው ሰሞን ደውላ ቀጠሮ በያዙበት ቀን ሲነጋገሩ የዋና ልምምድ እንደምታደርግና ከዚያ መልስ እንደሚገናኙ ጊዜና ቦታ መርጠው ነበር። እንደተባለው ከዋናተኞቹ መካከል ራሔል አልነበረችም። ለጥቂት ጊዜ ተንጠራርቶ ወደ መዋኛው ገንዳ አስተዋለ። በእርጋታ ሊጠብቃት ወስኖ ሌላ ቢራ አስከፍቶ ተደላደለ። ነገር ጠልቆ ሲሰማው እንደሚያደርገው ሁሉ ከረጅም አፍንጫው በላይ የተሰበሰበውን የግንባሩን ቆዳ በግራ እጁ እየደባበሰ ካነባበረው እግሩ እጅግን ባራቀ ስፍራ ላይ አተያዩን አተኩሮ ነበር።
አጠገቡ እስክትደርስና ድምጿን እስክታሰማው ድረስ ራሔልን አልተመለከታትም። ድምጿን ሲሰማ ምንጥቅ ብሎ ከሐሳቡም ወጣ። ከመቀመጫውም ተነሳ። የአክብሮት ሰላምታውን ሰጣት። አሰነባበታቸውን፣ ጤናቸውን ተራ በተራ ተጠያየቁ። እዚያው ጌታውን ከነበረበት ጎጆ ስር ራሔልም ተቀመጠች። በአጋጣሚ ምክንያት የዋና ፕሮግራሟን እንደሰረዘች አጫወተችው። የወር እንቁላሏን ሰብራ ነበር። በመዋኛው ዙሪያ በተለያዩ ጎጆዎች ስር በጥንድ አልፎ አልፎም በቡድን ይታዩ የነበሩት ተዝናኞች ቀደም ሲል ያላስተዋሉትን ጌታውንን ከራሔል መምጣት በኋላ አይኖቻቸውን ጣሉበት። እሱንና ራሔልን ከመመዘን አኳያ ነበር። እዚያ ከነበሩት ሴቶች ሁሉ በአጋጊያት እጅግ ዘመናዊ ስለነበረችና የሰውነቷ መዳበር ከቅላቷ ጋር የበሰለ እንኳን ስላስመሰላት የግድ ዓይን ትስባለች። ጌታውን ደግሞ ቀይ ቆዳው በልዞ ፊቱ በምቾት ማጣት ጠውልጎ አለባበሱ በዘፈቀደ የተንጠለጠለበት ሆኖ ግዴለሽነት የሚነበብበት ነበር። ቀስ በቀስ ካለፈው አጋጣሚ በመነሳት እንዴት ለነበረችበት ሁኔታ እንደበቃች ራሔል ትረካዋን በሰፊው ጀመረች። ያቺ ለጥቂት ጊዜ የተለያየንባት ዕለት በሁለት ታላላቅ ቁም ነገሮች በሕይወቴ ላይ አሻራ ትታልፋለች። አንደኛው በአቶ ደሳለኝና በአንተ ጋሻነት ከተጠመደብኝ ወጥመድ መዳኔ ሲሆን፣ ሁለተኛው በሕይወቴ ሙሉ ጠርጣሪና ጥንቁቅ እንደሆን መማሬ ነው በማለት የጀመረችውን ወሬ ከጽዳት ስራዋና ከጀምስ ዊሊ ጋር የተገኘውን እድገት አጣምራ እንደ ደረጃው ዘረዘረችለት። ትረካዋንና ገመናዋን በጨዋነት አዳመጠ። በቀትሩ ፀሐይ ሙቀት ውስጥ የሚንቀሳቀሰው አየር ከሷ ወደሱ የሚረጭለትን ጣፋጭ ጠረን እየማገ በአድናቆት ተመለከታት። ሐሳቧንም ስትደመድም ታዲያ አምላኬን ባመሰገንኩት ቁጥር የመሰረቱን እያሰብኩ እናንተንም አስታውሳችኋለሁ። ውለታችሁ ይከብደኛል። ሁለተኛ መገናኘት እንደነበረብንም አቅድና አስብ ነበር። አምላክ ይመስገን ሐሳቤ ሞልቶልኛል አለችው እርጋታ በሰረጸው አባባል። ጌታውንም ላዳመጠው ታሪክና ለነበረው አድናቆት መልስ ሰጣት። ሰውን ግብዝ ነው ከሚያሰኙት ነገሮች መካከል አንዱ የተነሳበትን ሁኔታ መርሳቱና የረሳ መስሎ መታየቱ ነው። ከዚህ ነውር ነፃ የሆንሽ ሰው ነሽ። ደሳለኝና እኔም ያንን ቀን የማንረሳበት ምክንያት ነበረን። ከአንቺ መሄድ በኋላ ጉዳዩ ከሮ ወደ አስተዳደር ግምገማ ደርሶ ለጥቂት ጊዜ አነጋጋሪ ሁኔታ ፈጥሮ ከተስፋዬም ጋር እንድንቃቃር በማድረጉ ነው። ለማንኛውም እንኳን ቀናሽ፣ ለሐሳብሽም ለስጦታሽም ከልብ አመሰግናለሁ አላት ረጋ ብሎ በፊት ያመጣችላቸውን ቦርሳና ዕቃ በማስታወስ። ብዙ የውይይት ጊዜ ወሰደባቸው። በመቋቋም ላይ ስለነበረው የድርጅቷ ጉዳይ ነበር። የድርጅቷ ዓላማ፣ እነጻው የሚይዘው የሰራተኛ ብዛት፣ ስለሚሰጠው ለየት ያለ ግልጋሎት፣ የተቆረቆረበት ስፍራ፣ የሚጠናቀቅበት መዋለ ንዋይ በርከት ያለ ንግግር አለዋወጣቸው። ጌታውን ያቀርባቸው ለነበሩት ጥያቄዎች ሁሉ መልስና ምክንያት በመስጠት ስጋቱን ልትቀንስለት ሞክራለች። በርካታ ሐሳብ የተለዋወጡበትን ድርጅት ሕንፃ ሥራ አብሯት በመሄድ እንዲያየው ስትጠይቀው ለሽታ አላመነታም። በዘመኑ አዲስና ውድ ከተባሉት ጥቂት መኪኖች መካከል አንደኛውን መኪናዋን እየነዳች ጌታውንን ከጎኗ አስቀምጣ ከጊዮን ስትወጣ ጊዜው ከቀኑ 10 ሰዓት ነበር። አካሄዳቸው ሽቅብ ወደ ቸርችል ጎዳና ሆነ። ረጅሙን የዳገት ጎዳና ጨርሰው ከፒያሳ ክልል ሲገቡ መኪናዋን ከሎንዶን መድኃኒት ቤት በር ትይዩ አቆመቻት። የሕንፃው ጥላ ከፀሐይ ሙቀት እንዲከልላት አስባ ነበር። መንገዱን አቋርጠው አዲስ ወደ ተከፈተው የሸቀጣሸቀጥ መደብር ተራመዱ። በደረጃዎች ወጥተው ከአንደኛው ፎቅ ወለል ላይ ተከታትለው ደረሱ። ቀኑ ሰንበት ስለነበር ከቡና ቤቶችና ሻይ ቤቶች በስተቀር ሌሎች የሸቀጣሸቀጥ ሱቆች ተዘግተዋል። የራሔልንና የጌታውንም መድረስ ያዩት በበርጩማ ላይ ኩርችች ብለው የነበሩት ዘበኛ ብድግ ብለው ተቀበሏቸው። ቦርሷን ከፍታ በሰጠቻቸው ቁልፍ ከወለሉ የብረት ቀለበት ጋር የተቸነከረውን የብረት ፍርግርግ ከፍተው አላቀቁት። ሽቅብ ወደ ላይ ለመግፋት ጉልበት የሚጠይቅ ስለነበር ጌታውን ከዘበኛው ጋር ፍርግርጉን ወደ ላይ ገፋው። ውስጠኛውን በር በሌላ መክፈቻ ከፍታ ተከታትለው ወደ ውስጥ ገቡ። በልዩ ልዩ ህብረ ቀለማትና ዘመናዊ ሞድ የተዘጋጁ ልብሶች ጢም ያለበትን ክፍል በመደነቅ ጌታውን ተመለከተው። የጌጣጌጡ ብዛትና አይነት፣ ያሰቃቀሉና ያደራደሩ ስልት ድንቅ ሆነበት። ሁለቱ መንትያ ታናናሽ እህቶቿ የሚነግዱበት ሱቅ መሆኑንም ገለጸችለት። እድገቷና ለውጧ ግዙፍ ምርታ ሆኖ አገኘው። ጥረቷን ከልቧ አድንቆ ነገራት። ጉብኝቱ እንዳበቃ መደብሩን በነበረበት ሁኔታ ቆልፈው ጠባቂውን ሽማግሌ ተሰናብተው ደረጃዎቹን ወረዱ።
ተከታዩ ጉዟቸው ወደ ተጀመረው ግብረ ብዙ ድርጅት ስራ ነበርና አቅጣጫቸው ወደ 4 ኪሎ መስመር ሆነ። የራስ መኮንንን ድልድይ ያለፍ እንዳሉ ለአንድ አፍታ ስላሴ ቤተክርስቲያን ጎራ እንላለን አለችው ከጨዋታዋ አከታትላ። ለምን አላት ጌታውን መለስ ብሎ። ዛሬ ስላሴ ነው፣ የስዕለት ጧፍ አስገባለሁ፣ ብዙ ጊዜ አላጠፋም። ምንም ችግር የለም፣ ስለትሽን አግብተሽ መሄድ እንችላለን። ስለት ግን ታቦት ሲዞር ወይም በቅዳሴ ወቅት አልነበረም እንደሚበረከተው አላት ለዘብ ባለ ጥያቄ። እሷም ጠዋት መድረስ እንዳልቻለች እያወራችው ወደ ቤተክርስቲያኑ ቅጽር ግቢ ገቡ። ያኔ ነበር አንዳች ስሜት የወረረውና አንዳች ጉዳይ ትዝ ያለው። ሰዓቱን አየ። 10 ሰዓት ሆኖ ነበር። ጊዜው መሸት ብሎ ስለነበር እስከዚያ ሰዓት ድረስ አይኖሩ ይሆናል በሚል ግምት ራሱን አጽናና። ጠዋት በሱና በሚስቱ መካከል ሽምግልና ይዘው የነበሩት ሽማግሌዎች ከሰዓት በኋላ ስላሴ ቤተክርስቲያን ቅጽር ውስጥ ተመሳሳይ ሽምግልና እንደነበራቸው ሲናገሩ ሰምቶ ነበር። እነዚያን ሽማግሌዎች ሊያቸው አልፈለገም። አይኖቹ አካባቢውን ማተሩ። በየጽዱ ስር እጅብ ብለው የተቀመጡ ሰዎች ቢኖሩም እሱ የሚያውቃቸውን አላየም። በጡረታ ሚኒስቴር ፊት ለፊት ባለው መንገድ አሽከርክራ ቀኟን ታጥፋ ከዘለቀች በኋላ መኪናዋን አቁማ ራሄል ወረደች። ጌታውን ከመኪናው አልወረደም። ፈጠን ብላ ተራምዳ ወደ ዋና የአጥር መግቢያ በር ስታመራ ከተለያየ አቅጣጫ ሮጥ የደረሱባት ለማኞች ከበቧት። ራሄልም ከቦርሷ የነበረውን ሳንቲም ሁሉ መጸወተች። የለማኞቹ ጫጫታና ቁጥር በመበርከቱ በየዛፉ ስርና በህንፃው ዙሪያ የነበሩትን ሰዎች ትኩረት ሳበ። የለማኞቹ ሁኔታ ስላላማረው ጌታውንም ከመኪናው ወጥቶ ወደ ራሄል አቅጣጫ ተራመደ። በእርግጥ በጌታውን ተግዛዝ ሙዝዝ ብለው በግዴታ ልመና የከበቧት ሁሉ ገለል አሉላት። እሱም ዋናውን በር ተሳልሞ ተመለሰ። ራሄልም ስለቷን ለማቅረብ ጫማዎቿን አውልቃ ወደ ቤተክርስቲያኑ በር ተራመደች። አማካኝ ርቀት ላይ ቆሞ አንዴ የራሄልን መመለስ እንደገናም በሮቿ ሳይቆለፉ የቆመችውን መኪና በመመልከት ላይ እንደነበር እነዚያኑ ሽማግሌዎች ሲጠቃቀሱበት አያቸው። ደነገጠ። እርምጃውን አፋጥኖ ወደ መኪናዋ ተመልሶ ገብቶ ተቀመጠ። ለአንድ አፍታ መለስ ብሎ ሲመለከት በመደነቅ ሲያስተውሉት እንደነበር አየ። አጋጣሚውን ጠላው። ጥቂት የምስጋና ጸሎት አድርሳ ስለቷንም አግብታ ራሄል ከቤተክርስቲያኑ በር ስትመለስ ገለል ብለው የነበሩት ለማኞች ተከትለዋት መንጫጫት ጀመሩ። ጌታውንን ያስገረመው ግን ጠዋት የሱን የትዳር ጉዳይ ሲሸመግሉ ከነበሩት ሰዎች አንደኛው እንደ ለማኞቹ ራሄልን ተከትለው ሲያነጋግሯት ማየቱ ነበር። ሰውየው ለማኞቹን አመናጭቀው ካባረሩ በኋላ ለአንድ አፍታ እንድትቆምና እንድታዳምጣቸው ከጠየቋት በኋላ የኔ እህት አንድ ትንሽ ሐሳብ ልነግርሽ እወዳለሁ። ዛሬ ያ ከጎንሽ ተሸጉጦ የሚቅለሰለሰው ሰው ትላንት ወርቅ የመሰለሽ ሚስቱንና ልጆቹን ሜዳ ላይ የበተነ ባለጌ ነው። ያችኛይቱ እንዳለቀሰችው ነገም አንቺን እንደሚያስለቅስሽ አትጠራጠሪ። አንደበተ መልካም፣ ቁመናው ደህኔ በመሆኑ ጨዋና ለስላሳ ጠባይ ያለ ይመስላል። ይሄ መለሳለሱ ግን የባብነት ባህሪው ነው። ባላውቅሽም ባታውቂኝም ሰው ነኝና በደል እንዲደርስብሽ አልፈልግም። እንግዲህ ልብ ካለሽ ጠንቀቅ በይ አሏት እየተንደቀደቁና ደጋግመው ወደ ጌታውን እጃቸውን እየሰነዘሩ። ራሄልም የሚናገሩት የቁጭት የማስጠንቀቂያ ንግግር ግራ ስላጋባት ስለምን እንደሚናገሩ አልገባኝም አለቻቸው በደፈናው። ሰውየውም የጌታውንን ስም በመጥቀስ ጠዋት በሱና በሚስቱ መካከል የነበረውን አለመግባባት ለማረቅ ሲቸገሩ እንደቆዩና እሱ ግን ፀሐይ ላይ የተቀመጡትን ሽማግሌዎች ንቆ ረግጧቸው እንደሄደ ነገሯት። የጉዳዩ ምንነት ከተረዳች በኋላ ምንም አስተያየት ሳትሰነዝር ሰውየውን በቆሙበት ትታቸው ወደ መኪናዋ ሄደች። በገቡበት መንገድ ወጥተው መንገዳቸው ወደ ሾላ አቅጣጫ ሲሆን ጌታውን ይቅርታ ጠይቋት ሲጋራውን አቀጣጠለ። ባነጋገሯት ሰውዬ ምክንያት ብስጭት እንዳደረበት ገጽታውን አይታ ጠርጥራ ስለነበር ያነጋገሩኝን ሰውዬ ታውቃቸዋለህ አለችው እንደዘበት። አዎ እኔም በተመለከተ እንዳነጋገሩሽ ገምቻለሁ አላት። ጥሩ ስሜት የላቸውም፣ የተበሳጩም ይመስላሉ። ስላንተ ሊያወሩ ይሞክረዋል። ስለ በጎ ነገር መናገር የማይችሉ ናቸው፣ እርሻቸው አለ ጌታውን የሲጋራውን አመድ ወደ ውጭ እየተረኮሰና ነገሩን ባጭር ለመቅጨት እየፈለገ። ራሄልም ለተጨማሪ ንግግር ግፊት አላደረገችም። ድርጅቷን በተመለከተ ጨዋታ ጀምራ በዚያው እየተነጋገሩ ወደ ምስራቅ አቅጣጫ ገሰገሱ።